ገብቷችኋል? ሰረ ያለውን የማያውቅና የሌለው ምንም ለውጥ የለው። እንደውም አንድ ጊዜ ምን ሰምቻለሁ? አሮጊቷ አሉ እዚህ አሜሪካ ሀገር ልጅ ልከው ሴትዮዋ እንጀራ ጋጋሪ ነበሩ እና ዘሴም ነው ኑሯቸው 3 ዓመት 4 ዓመት 5 ዓመት ምንም ለውጥ የለም። መቼስ ሰው አሜሪካ ከሄደ ቢያንስ ልብስ ይልካል አይደለም እንዴ? እና ሴትዮዋ ላይ ምንም አይነት ለውጥ ጠፋ ማለት ምንም አይነት ለውጥ ሲነ ምንድነው ይሄ ልጅ ምንም አይልክም ወይ ብለው ሰዎች ሲጠይቁ አይ ይልካል፣ የሆነ ፎቶ ይልካል ቤቱ ላይ ለጥፈዋል አሉ። ልጁ ሲያሳዩኝ የለጠፉትን ፎቶ ብሎ እቤት ሲሄድልህ የተለጠፈው ለካ ዶላር ነው። ሴትዮዋ ይሄ የቤተ መንግስት ፎቶ መስሏቸው ለጥፈው $100 ለጥፋል። እንኳን እሳቸውን ጎረቤት መለወጥ የሚችል ጉዳይ እቤት ተለጥፈው ቁጭ ብሏል። ለምን? ሴትዮዋ ዶላር ምንድነው ሲፈነዳ ምን ያመጣል አያውቁም። ዶላር እንደ ርችት የሚፈነዳ ጉዳይ እንደሆነ አንደርስታንድ አላረጉም። ይኸውልህ ዶላር ማለት ባጭር ቃል ሳስረዳ እዚህ ጋር የኢትዮጵያ 100 ብር ባስቀምጥልኝ የሶማሌ የኬንያ የቡርኪና ፋሶ ደርድሬ ዶላር እዛ ባረግልህ አንዱ ምረጥ ብለህ ሁሉም ሰው ዘሎ የአሜሪካን ነው የሚወስደው። ለምን? ሶማሌም እዛ ውስጥ አለች፣ ኬንያም እዛ ውስጥ አለች፣ ቡርኪና ፋሶም እዛ ውስጥ አለች። ዶላር ኢዝ ዘ ፋዘር ኦፍ እሺ እንግሊዘኛ ከተጠቀምኩ ተረጉማለሁ። አሁን አንዳንድ ድሮ ነው አሁን ቀርቷል። ሽንት ጨርቅ ምናምን ሳይወለድ አይደል ልጁ የሚቆረጠው 3 ማዕዘን ምድር አንሶላ አይደለም እንዴ? በአንሶላ ያደገና ያላደገ አሁን መርፌ ወጊ ነው የሚለየው። በዳይፐር ያደገ ምናምን ልዩነት አለው። ጥቁር ይላል አንሶላው አቃጥሎት ማለት ነው። እግዚአብሔር ይመስገን። ልጅቷ እየመጣች ኧረ ቡና ጣሉ፣ 1 ኪሎ ጣሉ፣ 2 ኪሎ ጣሉ ትላለች በየቀኑ። እውነቴን ነው የምላችሁ። ጠራትና ከዛሬ ጀምሮ አላት የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ እየቆላሽ ጠጪ። በቃ አረኩ እየቆላሽ ጠጪ ይልሻል ጌታ አላት። ከዛ ልጅቷ እየቆላች መጠጣት ጀመረች። እዚህ ኮልፌ ነች አስታውሳለሁ። እየቆላች እየወቀጠች ከዛ የወሩን ዘጉላት። 1 ኪሎ ነው ብቻዋን ነች። ወር ሙሉ የቡና ወጪ ተዘጋ። የሰሙን ያለ ቀረ ያ 5 ወር ከዛ አይቀርም መጣልተው መረራቸው። መጣ ተኩልዬ ቡናው ቀረ አለች። አንዳንድ ሞኘው ወይ እጮኛ አይደለችም ግን ይሸኛል። ዝም ብሎ ይሄዳል። 40 ቁጥር የነበረው ጫማ በመሄድ ብዛት 46 ሆኗል። ይረዝማል። ኢላስቲሲቲ ይባላል በኬሚስትሪ። ይረዝማል ጫማው። ከዛስ ሲሸኝ ሲመልስ ሻይ ሲጠጣ ሲያፈላ ምን ሲል ልክ የሆነ ሰው ሲያገባበት ምን ይላል? ወይኔ አቃት ነበር እኮ ይላል። ከተቆረጠ በኋላ ይባንናል ማለት ነው። ይሄ የሞኝ መንፈስ ነው። አንችልም እኛ የተለያየ ፍጥረቶች ነን። ወንድ ከሴት ሴት ከወንድ የሚበልጥበት አትሞስፌር አይደለም ያለው። ይሄ ፑልፒትና ይሄን ማይክ ማወዳደር አይቻልም። ኔቸራቸውም የተለያየ ነው፣ ስራቸውም የተለያየ። ሴቶች ለምሳሌ ጡት አላቸው፣ እኛ ምን የለንም? ጡት የለንም። ሴቶች ማህፀን አላቸው፣ እኛ ማህፀን የለንም፣ ሆድ ብቻ ነው ያለን። አሁን ማህፀን የሌለ ሰውዬና ማህፀን ያላት ሴትዮ እንዴት ይወዳደራል? ፋንክሽናችን ልዩ ነው። ኢን እንግሊሽ ላንጉዌጅ እውነት ነው ማለት ቸርች ሁሉ ጊዜ ይሄ ታውቃለች 2:75 ምናምን ያን የገዛውትና መንፈስ ቅዱስ ሲመጣባቸው አንዳንድ ሰዎች ሮባ ገለበ ቆ ያረጋሉ። ግን ሲነሱ ብልጥ አይሆኑም፣ ሲነሱ ዋይዝ አይሆኑም። ዘሴም ናቸው ረበራ እና የሚሰጡት እንትን የሚሰብሩት 200 ምናምን ነው። እና አንዳንድ ቀን ምን ይላሉ ረበራ ሲሉ 250 ይዘሻል ማለት ጀመርኩ። ነገር አሁን ባጭር ቃል ከነገ ትበደራለህ ማለት ነው። ያ ቆጣ ጭንቀት ስለማይለጣኝ ምን ጀመርሷል ጳጉሜ 9 እኮ ይሄ ስለ ጳጉሜ 9 እናስብሷል። ጳጉሜ 10 ይላል ያለቁራቱ ዳዊትን አንድ ቀን በዚህ ሰው ይጣል ተወብቼ ሳልሞት አልቀርም ብሎ ፈራ ይላል። ጦር የለም እንኳን ሰው ይሟጭ። ሌላ አማርኛ የእግዚአብሔርን ክብር ማያ መንገዱ እምነት ይባላል። ጮክ ብላችሁ አሜን በሉ። ዝም ብለህ ክብርና ሳይን ስላልክ ቫይብሬሽን ላይ ስለሆንክ ሳይሆን እምነት የሚባለው አየህ፣ እምነት የሚባለው ጉዳይ አንተ ውስጥ መንቀሳቀስ ሲጀምር ክብር ማየት ትጀምራለህ። የመብራት ዓላማ መብራት አይደለም ማሳየት ነው። የመብራት ዓላማ መብራት ከሆነ it is Christmas light ብቻ ነው የመብራት እንጂ ይሄ ያሳይሃል። አሜን ነው።
ስለዚህ ጥበብ ማለት የት ነው የምትቀመጠው፣ ምንድነው የምትኖረው፣ ምንድነው የምትሰራው ብላ የምታሳይ የእግዚአብሔር ብርሃን ነች። ኃይሉ ታላቅነት ካንተ አይደለም፣ ስፖርት ስለሰራህ አይደለም። እኔ በእናታችሁ ይኸውላችሁ የሆነ ትላንትና ነው የሆነ ከባድ እንግሊዘኛ ነበብኩ፣ ገባኝ እንግሊዘኛው። ቀጭኔ ረጅም ነች፣ ቺታ ፋስት ነው፣ ዝሆን ግዙፍ ነው፣ ጦጣ ዋይዝ ነች ወይም ነቀበሮ ምናምን ዋይዝ ናቸው። ንጉሱ ግን አንበሳ ነው። በቁመት አይደለም፣ በግዝፈት አይደለም፣ በፍጥነትም አይደለም፣ በፌስ። አንበሳ ረጅም አይደለም፣ ፈጣን አይደለም፣ ዋይዝም አይደለም። አንበሳ 4 ሰዓት ብቻ ነው የሚያድነው። 4 ሰዓት ነው ስራ ላይ፣ ቀሪውን ይተኛል። ዝሆን 24 ሰዓት ይሰራል፣ ሳር ይበላል። አንበሳ 4 ሰዓት ሰርቶ ስጋ ይበላል። በነገር ሁሉ ይገለጥ አይደል የሚለው? የሚገለጥ ነው ማደግ። በሁሉ ነገር ሰው ያየዋል። በኮሙኒኬሽን ማደግ እግዚአብሔር ያሳድገናል፣ በአኗኗር ያሳድጋል፣ በሁሉ አቅጣጫ እንጂ በጸሎት ብቻ አያሳድግም። አንዳንድ ሰው ሲጸልይ ረጅም ነው፣ ሲሳደብም ረጅም ነው እና እንደዚህ አይነት ሸፋፋ እድገት የለውም። መንፈስ ቅዱስ ሲያሳድግ በሁለንተናይ ነው። ጥበብ ይሰጣችኋል፣ ይባርካችኋል። አንዳንድ ሰው ደግሞ አይታገሳችሁም። ሲያወራ ራሱ ልታስረዱት ብላችሁ አስረድቷችሁ ይሄዳል። ፓስተርዬ መከረኝ ይሉኛል፣ ከዛ መክረውኝ ይሄዳሉ። እንደው በእናታችሁ እውነቴን ነው የምላችሁ፣ አትምከሩ። ሰው ጸልይልኝ ይሉኝና ትንሽ ከጸለይኩላችሁ ራሳቸው ራምፓ ታላ ራዳባሳ ታበለ ጸልዩልኝ ይላል። እግዚኦ ማር እኔ አልጠየቅኳችሁ፣ ጸልዩልኝ አላል። ባይብል ኩርሲ ካራቆሪ ገነት ተማርኩኛና ልመረቆ ስመረቅ ኮት የለኝም። ኮትና እኔ በጣም በላይፋችን ኮት አይታሰብም፣ ሰደርያ አይታሰብም። ከዛ የመመረቂያ ነው ኮት መግዛት አለ ምን አባት ይላል። ከዛ ያለኝ እድል ያኔ እንደውም እንዳሁን እኮ ልብስ ልካልኩ የቻለ ባክና ፋሱ ምናምን ብለት ገዛ ከዛ ተግባረ ዲጋይዱ አካለ ቀንክ ይልክስ ፓስተርዬ ብሎ ይሰማዋል። እንዳትታይ ተግባረ የሆነ ጥጓ ላይ ቆምኩ። መጀመሪያ የሚዘዋወሩት ኮቶች ዊንዶ ሾው አየው የሚመጥነኝ ሴት ና መጣ። ከዛ ለካው ካኪ ነው የሚመስለው ኮፍቱ ይዝለኛል። ገዛው በ15 ብር ወደ ቤት ገብቼ በመብራት እንዲሰደራካ ብብቱ ስር በሲጋራ ተበስቷል። የእግዚአብሔር ቸርነት ግን ብብቱ ስር አደረገ። ደረቱ ላይ ቢሆን እስከዘሬ ነበር። ከዛ በማግስቱ ፖቴንሻል ካርጌ ብብቱ ስር ነው ማን ያንተ ካርጌ እና መልካም እጅ ወደ ላይ ሲባል ቀኝ እጅ ብቻ ምንም የለም። እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም። እኔ ቸርቼ እያስተማርኩ ነው ስለ መዳንና አንድ ነገር ነገርኳችሁ። ይኸውልህ የፈለገ መቶ ላም ቢኖርህ ሚሊዮን ላም ቢኖርህ እንቁላል ብትል ከ100 ላም እንቁላል የለም። መዳንን ከማይገኝበት ቦታ መጠበቅ አይቻልም። ሰው በስራው ሊጸድቅ ሊድን ከባድ ነው። የሰናፍጭ ቅንጣት ይላል። እችን ለካ አሁን እኛ እምነት አለን ምናምን እንላለና የኔ እምነት ከሰናፍጭ በታች እንደሆነ ታውቃላችሁ። አሁን በዚህ ሰዓት እንኳን የምንንቀሳቀስባት እምነት አንደር ሰናፍጭ ነች። ልሙጥ ፊት የተመታዩ ፈካ በልና አውራ። አሁን ፈካ ብላችሁ አውራ። የጥሪ ካርድ ይዛል እንዳይለይ ተብለሃል። ተለይቷል፣ ወደ ቤት ትሄዳለህ። አለቅ። እንደ ምድሩ ዘበኛ እንኳን ተለማምጠን እንትናን ጥሩልኝ አይባልም። ሙሽራውን ጥሩልኝ፣ እኔ እኮ የሙሽራው አገስት ነኝ ማለት አይቻልም። ሚካኤል ገብርኤል ቀልድ አያውቁልም። በኩርኩም ወደ ቤት። የሆነ ውሾች የሆነች ዳኪ ሊይዙ ሲዋኙ ልክ ሲደርሱባት ትጠፋለች። ከዛ ከኋላ ደግሞ ብቅ ትላለች። እንደገና እንዲህ ነኝ አልኩ። በላው ሲለኝ